ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ዛሬ በተደጋጋሚ የእህትና እህቶችን ቤት በአንድ ቀን እንግዲህ ፊኒሺንግ ሁሉን ነገር አጠናቀን ለእናንተ ለማድረስ እንግዲህ እዚህ ተገኝቻለሁኝ። በዛሬው ዕለት እንግዲህ የሁለቱንም የእህትና ማቾችን ቤት ከዚህ በፊት በተከታታይ ሲሰራላችሁ የነበረ ቪዲዮ ነበርና እሱን እንግዲህ የመጨረሻ ፊኒሺንጉን ዛሬ እንግዲህ የማስረከብ ስነ ስርዓት ላይ እንገኛለን። እንደምትመለከቱት ይቺ የአንደኛይቱ እህታችን ቤት ሲሆን እቺ ደግሞ የሌላኛይቱ እህታችን ቤት ናት። እቺን እንግዲህ ጧት ላይ ቪዲዮ ሰርችላችኋለሁ። በመቀጠል እንግዲህ ሁለቱንም ለማጠናቀቅ ዛሬ እንግዲህ እዚህ ተገኝተናል ማለት ነው። ቪዲዮውን እስከ መጨረሻው እያያችሁ እየተመለከታችሁ ለወዳጅ ዘመድ ሼር እያደረጋችሁ ሀሳብ አስተያየቶቻችሁን ማስቀመጡልኝ ማለት እፈልጋለሁኝ። እንግዲህ እንደዛኛው ቤት ያው እንደተለመደው ውጪውን አየት አድርገን ውስጥ ላይ እንገባና ውስጥ ላይ ያሉትን ስራዎች እነግራችኋለሁ። በስተመጨረሻም የፈጀውን እንግዲህ ዋጋውን ወደ እናንተ ለማሳወቅ እንግዲህ እገደዳለሁ ማለት ነው። ብዙዎቻችሁ ያው እንግዲህ የብዙዎች ጥያቄ ነው ከነዋጋው ንገረን ስንት ፈጀ የሚለውን ጥያቄ እንግዲህ በዚህም ቪዲዮ መልስ ታገኛላችሁ ማለት ነው። እንደምትመለከቱት ይሄኛው ቤት በሲሚንቶ ነው ጠርዝ የወጣው ብያችኋለሁ። ከዚህ በፊት ቪዲዮ ተሰራላችሁ። በሲሚንቶ ጠርዝ የወጣና ልሙጥ ሆኖ የተገረፈ ነው እንግዲህ የእህትና እህቶች ቤት። ይህንን ይመስላል እንግዲህ ውጭን እንግዲህ እንደዚህ ያክል ከቃኘን ወደ ውስጥ እንገባና ሁሉንም ነገር እያሳየኋችሁ እንጨርሳለን ማለት ነው ኢንሻአላህ። ወደ ውስጥ ስንገባ እንግዲህ እንደምትመለከቱት ይሄ መስታወት አልተገጠመለትም ገና። ይሄ መስታወቱ ገና ነው። የኛው ቤት ከነ መስታወቱ አልቋል እንዳልኳችሁ። ዋጋ እስከ 420 አካባቢ የፈጀ ነው ደግሞ ይሄኛው። ምክንያቱም መስታወት ያልተገጠመ ገና መስታወት ቢያንስ እስከ 20 ሺህ ብር ሊሆን ይችላል። በካሬ ነው የሚገጠሙ መስታወት እንግዲህ የሚለካው። ይሄን ይመስላል እንግዲህ ከሳሎን ጀምረን አጠር ባለ ቪዲዮ አይታይት ለማድረግ እንሞክራለን። አሰራሩ እንደምትመለከቱት ጽድት ያለ ነው ማሻአላህ። በጣም ደስ ይላል ማሻአላህ። እንግዲህ በድጋሚ ማሰራት ለምትፈልጉ ሰዎች በ09201316 እና በ0976 067373 እየደወላችሁ እዘዙ። የት ቦታ ይዤ በምታዩት መልኩ በምትፈልጉትና በምትመርጡት መልኩ ጽድት አድርጌ እሰራላችኋለሁ ኢንሻአላህ በአላህ ፍቃድ። ይሄን መሰለኝ እንግዲህ ተመሳሳይ ዲዛይን ተመሳሳይ ሁሉም ነገር እንግዲህ እናቶች ያዘዙት ትእዛዝ ተመሳሳይ ስለሆነ አንዳንድ ፕላስቲኮች የተለዩ ሊሆኑ ይችላሉ። ምናልባትም ቪዲዮውን ያንንም መመልከት ይቻላል። ዲዛይኖች ሁሉም ተመሳሳይ ናቸው። አትናፍ ስለሆኑ እንዳይቀናኑ ማሻአላህ በምርጥ ሁኔታና በተመሳሳይ ጽድት ባለ ሁኔታ ተሰርቶላቸዋል ማለት ነው። ይህንን ይመስላል እንግዲህ እንዳልኳችሁ ሸዋሩ መብራት አጋጣሚ መብራት ሲበላሽ የሚስተካከሉ መብራቶች ካሉ በዚህ መልኩ ነው እንግዲህ በዚህ ተገልጦ መብራቱ ይስተካከላል። ይሄ እንዳልኳችሁ ሸዋር ላይ የሚታሰሩ ሰዎች የትም ቦታ ይሁን እንደዚህ የሚታሰሩ ሴራሚክ በሚገጥም ሰዓት ይሄ ለሴራሚክ ትክክልና አሪፍ ይሆናል ማለት ነው። ኢንሻአላህ እንግዲህ ሁሉም ነገር ጥረት አድርገን ማብራሪያዎችን ሶኬቶችን
ጽድት አድርገን ሰርተንላቸዋል። እንዲሁም የቴሌቪዥን ሶኬት በምታዩት መልኩ ዲዛይን ሆኖ አልቋል ማለት ነው ኢንሻአላህ። ሌላው እንግዲህ ውድ ተመልካቾች ሌላው የምታውቁት ነገር በተደጋጋሚ የምላችሁ ነገር ቻት የምታሰሩ ሰዎች ጠርዝና ማዕዘን ላይ የተለየ ጥንቃቄ ሊደረግበት ይገባል እላለሁ። እንደምታውቁት ጠርዝ ፍሬም ከማስገጠም ይሄንን ጠርዝ ብትጠቀሙ በጣም አሪፍ ነው። ጠርዝ ፍሬም አሁን አልቆበታል። ጠርዝ ፍሬም ብዙዎቻችሁ ፍሬም ትችላላችሁ። ማዕዘኑ በቃ እንደዚህ ስድስት ብሎ ካለ ጠርዝ ፍሬም አያስፈልጋችሁም። ልክ ይሄ ጠርዝ የሚያምረው ብዬ ተስፋ አደርጋለሁ እንግዲህ ኢንሻአላህ። እንግዲህ ዛሬ ለእናንተ ያስኩት ቪዲዮ ይሄን ይመስል ነበር። ውድ ቤተሰቦች በጥሞና እንደምትከታተሉት ተስፋ አለኝ። እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ለሌሎች ወደ ዘመድም ሼር እያደረጋችሁ ለብዙዎች አዳርሱት። ቪዲዮ ጠቃሚ ሆኖ ካገኛችሁት ለብዙዎች ዘንድ አዳርሱት። ምናልባትም የሚያሰራ ሰው ዘንድ ሊደርስ ስለሚችል ማለት ነው። ሌላው እንግዲህ ላይክ ሼር እያደረጋችሁ ጀምሩት ቪዲዮውን። በድጋሚ ይሄን ማለት ፈልጋለሁ። ከዚህ በኋላ ላበዛባችሁ አልፈልግም። ሀሳብ አስተያየቶቻችሁን ጻፉልኝ። ዋጋውን ከመሃል ላይ እንግዲህ በቪዲዮ መካከል ተናግሬያለሁ። መጨረሻ ላይ በጽሁፍ አስቀምጥላችኋለሁ ማለት ነው። ማሰራት ለምትፈልጉ ሰዎች ቁጥሩን እንዲሁ አስቀምጣለሁ። እየደወላችሁ እዘዙኝ። ለዛሬ በዚህ ጨረስኩኝ። በሌላ ቪዲዮ እንገናኝ። መልካም ቆይታ